የውጭ ባንኮች የማትፈቅዱት ቴሌኮምን የማትሸጡት ለምንድን ነው አለች። እሳቸውም መለሱ። We have not liberalized the financial sector in the sense that we have not allowed foreign banks to operate in Ethiopia. Why? የፋይናንስ ዘርፉን ክፍት አድርገን የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ አልፈቀድንም፣ ቴሌኮሙንም አልሸጥንም። ምክንያቱም እነዚህ ግዙፍ የባንክ ኩባንያዎች ወደ ኢትዮጵያ የሚመጡት እንደ እንግሊዝ ካሉ ግዙፍ ኢኮኖሚዎች ውስጥ ተነስተው ነው። የኛ ኢኮኖሚ ደግሞ እንደ ደቃቃ ጀልባ ቆጠሩት። ይመጣሉ። ከመጡ በኋላ ደግሞ የማንቆጣጠረውን መሳሪያ ይዘረጋሉ። የማንቆጣጠረውን ብቻ አይደለም፣ ሌላውን ቀርቶ ያለንን ዕውቀት ሁሉ ብንመድብ ልንረዳው የማንችለውን ቴክኖሎጂ ነው የሚተገብሩት። ይህን እንዴት ነው ህግ አውጥተን የምናስተዳድረው? እነዚህን ሰዎች እንዴት አድርገን ነው የምናስተዳድራቸው? ይሄ የማይቻል ነገር ነው። In most instances we don't even understand. The best of us don't even understand. How are we going to regulate? How are we going to regulate these people? It's not possible. We don't have the capacity now. So what did we do? We allow the private sector in Ethiopia. እነዚህን ሰዎች እንዴት አድርገን ህግ አውጥተን እንምራቸው የሚለው በራሱ የማይቻል ነው። አሁን አቅሙ የለንም። ስለዚህ ምን አደረግን? የግል የሆኑና ኢትዮጵያውያን የሚመሯቸው የኢትዮጵያውያን የሚሆኑ ከመንግስት ድርጅቶች አኳያ ሲታዩም ያን ያህል ለመቆጣጠር ውስብስብ ያልሆኑ ባንኮች እንዲሰሩ ፈቅደን ማሳደግና ማበልጸግ ላይ አተኩረናል። ኢኮኖሚያችን ሲያድግና ህግ አውጥቶ የመቆጣጠር አቅማችን በደንብ ሲጠነክር ሊበራላይዝ መደረጋቸው አይቀርም። ይህ ግን ዛሬ አይሆንም። ይህንን በማድረጋችን ደግሞ አንድም የምናጣው ነገር የለም። Of course we will liberalize. But not now, and we have lost nothing because of this policy. ይህንን የአቶ መለስን ንግግር የፖለቲካል ኢኮኖሚ ተማሪዎች የመጠበቅ ፖሊሲ ወይም ፕሮቴክሽኒስት ፖሊሲ ይሉታል። አንድ መንግስት አገር በቀል ኩባንያዎች እስኪጠናከሩ ድረስ ከውጪ የሚመጣን ውድድር የማስቆም ፖሊሲ ነው። ይህ ባለፉት የብልጽግና ዓመታት ለምዕራቡ ዓለም ፖሊሲ ተላልፈው ከተሰጡት የኢትዮጵያ ሉዓላዊነቶች አንዱ ነው። የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ይህንን ፖሊሲ ተገብሩላቸው ዘንድ ሲከራከሩ የነበሩት አሜሪካውያን አብይን ሲያወዳድሱ ነበር። የቀድሞው የአሜሪካ ዲፕሎማትና በአዲስ አበባ አምባሳደር የነበሩት ቲቦር ናዥ አብይ የውጭ ባንኮች እንደሚገቡ በተናገሩለት ከመለስ ዜናዊ ጋር ሲጨቃጨቅበት የኖርኩት ነገር ዛሬ በአብይ ምላሽ አግኝቷል፣ አመሰግናለሁ ሲሉ በደስታ ጽፈው ነበር።